እድሜ ወደ 15ኛው ዓመት ሊገባ ደፍ ደፍ ሲል የሆነ ነው። እድሜ ደፍ ደፍ ይላል። ምንድነው ደፍ ደፍ? የግል ልምድ ጠብሶት የሚሄድ ራስን ብቻ ነው። ይሄው እምላለሁ። ምን አስማለኝ ግን የዘመኑ ወጣት በሆንም መቼም ከናቴ ከመግደላዊት የዛገ ወግ ሳይጋባብኝ ይቀራል። እና የግል ልምድን ከፋም ለማም ወደ ሌላ ላጋባው ቢሉ የሚከብድ ቫይረስ ነው። እንደ ወሬ በኢንተርቪው እንዲህ በጡፍ ማስተላለፍ አይቻልም። እንደዛ የሚሞክር ፈላስፋ ሁሉ ሲቀብጥ ወይም የሚሰራው ሲያጣ ነው። አላበዛሹም አትበሉኝ፣ ባበዛውስ በራሴ ጉዳይ አደል። ይህቺ ጌርሳሞት ግለሰብ እንድትሆን ምልክት የተሰጣት በዛ የፍልሰት አጦም መፍቻ ቀን ነው። ላፍቶ የሚኖረው ትልቁ ወንድሜ ለበዓሉ መጥቶ እማማ ባዶ ወድህን ከምትሄድ በግ ስለታረደ እንደ ልጅነት ቆለጡን በልተ ትሄዳለህ አለችውና የተንገለጠጠ ከሰል ያውልሽ ብላ እንድጠብስለት አዘዘችኝ። ያስጠላኛል ብዬ ተከራከርኩ፣ ስድ ስለመሰለኝ። እሱም እማማም አሁን አንቺ አደግሽና ማፈርሽ ነው ምናምን እያሉ ሲስቁብኝና ሲሳለቁብኝ ጊዜ አላፈርኩም ለማለት በልህ ልጠብስለት ተቀመጥኩ። የከሰሉ ፍም በተጫኑት ሁለት የእርጥብ ቆለጦች እርጥበትና የልፋጭ ክብደት እንዳይጠፋ ሳራግብ ቆየው። ቆለጦቹ በእሳት እየጠየሙ ማበጥና ክርታሶቻቸው መሰንጠቅ ሲጀምሩ የሚሆነውን የበለጠ ቀርቤ ለማየት ፊቴን በጉጉት ወደ ምድጃው ሳስጠጋ አንዱ ወደ እኔ በኩል ያለው ቆለጥ ድንገት ፈነዳና የሚያቃጥል ሞራ ተፈናጥሮ አፌ ላይ መታኝ ወይም ከንፈሬ ላይ። በጣም ስላመመኝ ጮሆኩ። የመጥበስም ቢታዬን አጋጣሚው አጠናከረልኝና እያለቃቀስኩ ማማና ወንድሜ እየሳቁብኝ ሁለቱንም ትቻቸው መኝታ ቤቴ ገባው። አልጋዬ ላይ በሆዴ ተንበልብዬ ለጥቂት ደቂቃዎች በእልህ አለቀስኩ። ማለቃቀሴን ጨርሼ መታጠቢያ ቤት ገባውና በመስታወት ፊቴን አየሁት። ከንፈሮች አብጠዋል፣ ቀልተዋል። አደጋው ከባድ እንዳልሆነ ቢገባኝም እነማማን ላለማየት ሰበብ አድርጌው ተመልሼ መኝታ ቤቴ ገባው። ከንፈሮቼ አብጠው መንገድ ላይ ብታይና ምን ሆንሽ ተብዬ ብጠየቅ ቆለጥ የተባለ ቃል የሌለበት አረፍተ ነገርና ምክንያት ለመፍጠር ሳስብ እንቅልፍ ወሰደኝ። ምናልባት ከአንድ ሰዓት በኋላ ባነንኩ። ከተጋደምኩበት በፍጥነት ተነስቼ መታጠቢያ ቤት ገባው። መስኮት ከፍቼ የተመታሁበትን ቦታ በድጋሚ በብርሃን አየሁት። ደነገጥኩ። ከንፈሮቼ እንዳበጡ ነው። ስነካቸው ግን አያመኝም። እንዲህ በመሆናቸው ግን አላስቀየሙም። ከንፈሮቼ በጣም አምረዋል። ማለት ከንፈሮቼ እንዲህ አብጦ ቢቀሩልኝ ተመኘው። ማለት በአምሳለ ምትሃቴ ውበት ራሴው ማለልኩ። ትንሽ ማለት አላበዛው። በሚያቃጥል የቆለጥ ክርታስ ፍንጣሪ የተከተቡት ከንፈሮቼ የባሰ ያማረባቸው ሄዱ። ከዕለታት አንድ ቀን 4 ልጆች ዘሪሁን፣ ገለታ፣ ባካፋ፣ ራሚሱ ወይም አቡ ተደነጋግሮኝ እስከወርቅ ቢያፈጡብኝ ለምን ብዬ ለመመራመር ጽላሎት አምሳሌ እንደግም ያላየውም። እነዚህ ሰፈርተኞቼ በአይኖቻቸው ትኩረት እየነካኩ በአፌ ውበት የበለጠ እንድመካ አደረጉኝ። ለመሆኑ የአፌ መደነቅ ጥርስን ይጨምራል? እንጥልንም ይጨምር ይሆን? ጉሮሮስ አለበት? ጠረንስ? ድድስ? የምላስን ቅላትና ልስላሴስ? ለመሆኑ ከንፈርሽ ያምራል ሲባል የነዚህ ሁሉ ቅንብር ይሆን? ሌላው ገላዬ የት ሄደ? ለመሆኑ ማን ነው የሚወስነው? ለመሆኑ አንድን ሰው አውቀን ውብ የምንለው እንዲህ በቁርጣሪ መረጃ ነው? ማወቅስ ሲባል ምን ማለት ነው? ሌላውን ሰው ማወቅ ቀርቶ ራስን ማወቅ አይከብድም? በትክክል የማንንም ሁለመና ማወቅ አይቻልምና ታዲያ ካልተቻለ በቁንጽል መረጃና ወሬ ውበትን እንወስን ነው? በቁንጽል አንድ ነገር ውብ ነው ብሎ መደምደም በከያንያን አያስከስስም? በፈላስፎች አያሰድብም? የተሳሳተ ውሳኔ ቢመስልም እኔ በከንፈሮቼ ብቻ መወደዴ እንግዳ ጉዳይ ሳይሆን ሚስጥርነቱን ማወቅ እንደማይቻል ተረድቶ ብልጥ መሆን ነው። ዓለም የሚያውቀው ያልደበቅኩትን ያልተደበቀውን ራሴን ነው። አፌን፣ ቀጫጫነቴን፣ ለመግባቢያ ስለጠንኩትን ሳቄን ነው። በቃ በደቃቃ ሰበብ ወደው ሊያወጡኝ ቢንሰፈሰፉ ለሰው ልጅ የተሰጠው ስልቱ ነውና አልፈርድባቸውም። ደግሞ በራሴ የምተማመን አልነበርኩም።
አንገቴን ደፍቻ አልፋቸው የነበሩት ወንዶች ጨዋ ሆኜ ሳይሆን አያምርም ብዬ የምጠረጥረው ሁለመናዬን ከነሱ በቶሎ አርቄ ቤቴ ወይም የምጠፋበት ቦታ መፈለግ ነበር። አይኖቼ ትልልቅ ቢሆኑም የሚገባኝ ፈጣጣነታቸው ነው። ማስለምለም እንኳን አልችልም። የፀጉሬ ደርዝና ግንባሬ የተለያየ መጠን ባላቸው ሽፍታዎችና ብጉሮች ተሸፍነዋል። ጆሮዎቼ ቀራፋ፣ ጥርሶቼ ያልተስተካከሉ ናቸው። ቂጤ ደግሞ ቦክስ ነው የምታክለው። ከላይ እስከታች ቀጫጫ ስለሆንኩ የራቦ ጅብ ቢያገኘኝ መጀመሪያ ልሶ እና ነክሶ አጥንት መሆኔን ሲያውቅ እንድሞከሙክ ለ10 ቀኖች አቃቂውን ዘፍዝፎኝ ያልተሻለኝ ጉልጥምታም መሆኔን ሲረዳ ትቶኝ ወጨጫ ይወጣል። ማለት ራሴን ቆጥር የነበረው ከጅብ ማዕድ ያመለጥኩ አስቀያሚ አድርጌ ነው። የምር ግን ብዙ ወንዶች ደስ ይሉኛል። እነዚህ ደስ የሚሉኝን ባየው ቁጥር ገላዬ የማይሆነው ነገር የለም። ከማውቃቸው በመጠኑ ከምደፍራቸው የሰፈር ልጆች አቡ ተረቦ ደስ ይለኛል። ዘሬውን ልቅም ያለ ቆንጆ ነው። ሁኔታው ያባብላል። ገለታ ደግሞ በዲምፕላም ጉንጩ ሲያንጎራጉር ሲያምር፣ በአካፋ ሁኔታው ረጋ ያለና ጠንቃቃ ስለሆነ በቃ የሚያስብልኝ ይመስለኛል። ግን እነዚህ ዞር ብለው ሳያዩኝ ኖሮ ከንፈሮቼ ሁኔታቸው ከተለወጠ ጀምሮ አይናቸው አለቀኝ አለ። ደስ ቢለኝም ትንሽ ቅር ይላል። ማለት በቀደም ዕለት የት ነበሩ? ያው መጀመሪያ ሰላምታ ነበር የሚያገናኘን። የሰፈር ሰው ሰላም አይባልም እንዴ? ቀጥሎ አብረን እዚያ ድረስ እንሄድ ይባላል። እግርን የሰራው እግዚአብሔር ታዲያ አያልቅ እና ብንወዛወዝበትስ? ቀጥሎ ትምህርት ቤት ቶሎ ደርሰን ምን እንሰራለን? እዚህ አዲስ ኬክ ቤት ተከፍተዋል፣ ሻይ እንጠጣ፣ ኬክ እንብላ ይሆናል። እኔ ቤቢ፣ እሱ ቤቢ፣ የምንማረው አንድ ግቢ፣ የምንጠጣው ውሃ ያቃቂ፣ ደግሞ ስንዴው የኪንታኪ። አንቺ አምሮብሻል ብለው ቢያምርብኝም ባያምርብኝም ያው ሰው የፈለገውን ሊያገኝ እንዲሁ ውሸትን ይቀባጥር ዘንድ ግዱ ነው የተባለ ምሳሌ ተጽፎ ይሆናልም። ገላዬን የሚገፉ መስለው መንካት። የኔ አይነት ኮረዳ ሀብቷ እውቀቷ ሳይሆን አይነገርም እንጂ አለመበላሸቷ ነው። ማለት የከንፈሮቼ ነገር ይህን መከለያ ይመስለኛል። የማይደረስበትን ቦታ አይን በደረሰበት ቃል መሸፋፈን። አይወራም እንጂ እነዚህ ልጆች እያሰብኩ በቀን ቅዠት ብነድ ለሌላ አይደለም፣ የሚያበላሸኝ ልጅ ለመምረጥ ነው። እንነጋገር ከተባለ ድምፄን ከፍ አድርጌ ባልለውም ለመገሰስ ሲያቅበጠብጠኝ ነው። ታዲያ ብቅበጠብጥም ብዙ አላውቅምና ገና ሲነካኩኝ፣ ሲላፉኝ፣ በላባ እጃቸው ሲጨብጡኝ ፍርሃት ይለኛል። ለመሆኑ እንዲህ አይነት ለውጥ ሲሆን አባቴ በዝምታ ያያል? የማያይ የመሰለ ያያል። ታዲያ እንዲህ ይለኛል። 1 ከዚያ ልጅ ጋር ለምን ቆምሽ? 2 ምን ይጠበስ ነው መንገድ ዳር ከማንም ጋር? 3 ሰው ጠፍቶ ነው ከዚያ ጋር? ከትምህርት የለው፣ ከመልክ የለው፣ ከጎሳ ጎሳ የለው። አባቴ ራሱ ከመልክ የለው፣ ከእውቀት የለው። ደግሞ በእናቴ ሀገር ልጠርጥርና ወንድ ሁሌም ገምጭ ነው። እና ጎሳ ምንድነው አባባ? ጸጉር። 4 ያኛው ምንትስ ነው? ከምንትስ ምን ትሰሪያለሽ? መልስ ካፌ ሳይሆን ከልቤ ያለ ገደብ እሱ እንዳያየው ሆኖ ይፈሳል። ካፌ ባወጣው ግን ማርያምን መድፍ ይጠራል። ቅድም የጠቀስኩትን አይነት መድፍ ያውን ባለ 4 አፈሙዝ አለ እንዴ? ለሱ ደፍሬ የማልለው ልበለው። አባቴ የአንድ ጥሩ መጽሐፍ ገጽ ከማንበብ ስታዲየም መሄድ ይሻለዋል። በንግግሩ ትኩሳት እንደ ላስቲክ እየተለጠጠ ሳያቋርጥ በሚሰፋፉ ስለሚያወራላቸው የባርሳና ማንቸ ጥበበኞች ሳንዘነጋ በሰማያዊ ቀለም የደመቀ የስፖርት ጋዜጣና መኪና ውስጥ የሚያስቀምጠውን ብቸኛና ዘላለማዊውን ስለ ዳያን ፎሲ የሚቀባጥረውን ናሽናል ጂኦግራፊክ ሳንረሳ ጋዜጣውን የሚጠቀምበት ተሰሚነት ለማግኘት ነው? ወዳጅ ሊያበጅበት ነው? ሰው ሊባልበት ነው? ለመሆኑ በዚህ እድሜ ብጫወት ስህተት ነው? እማማን ያገኛት ጠልፎ ነው እንዴ? አንዳንዴ የቀናው ዕለት ባደገበት ያግቦ ጥበብ ነይ እስኪ ጌርስዬ የሚያስቅ አዝናኝ ዘፈን ይለኛል። ቴሌቪዥን ፊት ለፊት ሶፋ ላይ ተንጋሉ። በቲቪ ይሄን ያለው ነጠላውን ያጣፋ የሆነ ለምቦ ጫማ አባት ገጹ ያላቡ በጭንቀት ኮልጌት ነክቶት የማያውቅ ካኪ ከለር ጥርስ ያለው የድሮ አራዳ
እየባለገች አፍቅራ ያስቸገረችውን ሴት ልጁን ይነተርካል። ለሌላ ዓላማ የተሰራውን ቲያትር ብልጡ አባቴ ሳሎን መሃል በሾኬ ጥለውና ወደ እኔ የተቃጣ ምክር ያደርገዋል። የመረሮ ጨ ፍራሽ ስር መቀበር እፈልጋለሁ። እንዴት ነው በእድሜ ጠኑ የተባሉት ያፈቀሩበትን ጊዜ የሚረሱት? አላፈቀሩም? የማስታወሻ ብልታቸው ፊኛቸው ውስጥ ነው እንዴ? እና ማታ ማታ ከጠጡት ጠጅ ጋር ደርበው ሸንተውታል ማለት እዚህ ዘመን እስኪደርሱ እየሸኑ ጨረሱት። ፊቱ ላይ የፈሰሰው የአባቴ ጢም አመድ ይመስላል። ፍቅር ማሸሽ ያስረጃል ማለት የሰውየው ገጽም በበረዶ ይሸፈናል። ታዲያ ሳይቀናኝ ቀርቶ ነው መሰለኝ የሆነ የአገሩ ፖለቲካ በተበላሸ ነገር በሚያበዛ ከንተሮ አፍ አፍሪካዊ ሁሉ የጎሪጥ በሚተያይበት እንከፍ ዘመን ኮረደድኩ ሲባል እንደምሰማው ቢያንስ በዘፈን የማንን ድምጽ ማን ያምናል? ድሮ አይነ ተገልጦ የታየ ይወደዳል፣ ባይሳካም ይወደዳል። ዛሬ አይነ ተገልጦ ይወደድና እንደ አባቴ ጎሳ ምንድነው ሃይማኖቱ ምንድነው ይባላል። ሲያልፍ ባይነካኝም ወለተ አዲስ አበባ። ያው መቼም ሲወርድ ሲዋረድ የመጣው እግዚአብሔር ያበጀው ስርዓት ይመስገንና ከአራዊትና ከአዋፍ በሚያዛምደን የድሮ ባዮሎጂያዊ ስርዓት ጎረምሳ መቀላወጥ እንጀምራለን፣ ልጃገረዶችን ማለት ነው። ታዲያ ከቤት ወጥቼ የኮረኮንቹን ጎዳና አጠናቅቄ እዛች የተበጣጠሰች አስፋልት ላይ ቅድም የነገርኳችሁ ብቅ ስል የሰፈሬ ጎረምሶች ያጋጥሙኛል። ይደናገረኛል። ላፍታ ቆም እላለሁ። ሰላም ልበላቸውና አልበላቸው ይምታታብኛል። እየፈለግኩ ላወራቸው ቀርቶ ስጠጋቸው እንኳን እፈራለሁ። እዚህ አባቴ ስድብና ማስጠንቀቂያ ትዝ ይለኛል። ገለታ ዘሪሁን በአካፋ ራሚሱ፣ በግራ በኩል አንድ ሉካንዳ፣ በቀኝ በኩል ውድነሽ ላውንደሪ መሃል ያለ የቦይ ድልድይ ላይ ጎን ለጎን ተቀምጠዋል። ክረምት ያወዘነቻቸው ተማሪዎች ናቸው። ከምሽቱ 12 ሰዓት ጀምሮ ከአራቱ ወይም 3 ወይም 2 እዚህ ቦታ አይጠፉም። አንዳንዴ ሌሎችም የሰፈሩ ጎረምሶች እዚህ ስለሚሰባሰቡ ቦታው በጎረምሳ የሽሮ ወጥ ግሳትና በከበባቸው ማር ቤት ጢስ በጥሬ ስጋ ጠረንና በወጠጤ ጫጫታ ይጥለቀለቃል። ራሚሱ ከሶስቱ ፊት ለፊት ቆሟል። ነጭ መስታወት ላይተር በቀኝ እጁ እየወረወረ ይቀልባል። ጠባብ ጥቁር ጂንስ ሱሪና ቢጫ የሸራ ስኒከር አድርጓል። ጎፈሬው ወደ ላይ ወደ ታች ደሞ ግራና ቀኝ የቆመ ነው። ግራ እጁን ኪሱ ከቷል። መሃል አየር ላይ ላይተር የጨበጠ ቀኝ እጁ ላፍታ ከቆመ ሁል ጊዜ ሳቃለ። ዘሪሁን አልፎ አልፎ የገለታን ትከሻ በትከሻው እየገጨ ያወራል። በግራ እጁ የጥርስ መፋቂያ ይዟል። መልከ መልካምነቱ ከሩቅ ይታያል። ጃኬት የመሰለ አጭር ኮት አድርጓል። ገለታ የአሮጌ ጂንስ ሸሚዙን እጀታ እስከ ክርኑ ጠቅልሏል። ካላወራ ያንጎራጉራል። ሰንበሌጥ የመሰለ ቁመናው በሳቅ ዝማሜ ይሰራል። በአካፋ ሰማያዊ ሸሚዝ በቡናማ ካኪ ኮት ለብሷል። ከኮቱ ግራ ኪሳፍ የክራቫት ጆሮ ይታያል። በቀኝ ኮቱ ኪስ እንደ ማስታወሻ የቀጠነች መጽሐፍ ይዟል። ዘሪሁን ጠጋ ብሎ ሲያወራለት አንገቱን ወደ ጎን ሰበር አድርጎ ይስቃል። አንገት ሰበራው ልማዱ ነው። በአካፋ ከተቀመጠበት አይነሳም። በዛች ጠባብ አካባቢ የጠለቀ እርጋታው የሚታየው ዘሪሁን ሲያፏጭ ነው። የገለታ ድምጽ ለወሬ ሲደክም ወይም ገለታ አጃቢ ሲፈልግ አንዴ እናቀጣጥለው ይባባሉና መሞዘቅ ይጀምራሉ። ዘሪሁን በዳንስ ራሱን ይነቀንቃል። አልፎ አልፎ ጣት ያጮሃል። በፉጨት የታጀቡ ያማሩ ዜማዎች የጥምቀት ታቦት ከሚያድርበት መንፈሳዊ ቦታ ብዙም ሳይርቅ ይሰማሉ። ምን ነው ከረፈደ፣ አድራሻሽ ጠፋብኝ ወዘተ። በወዲያ በኩል አንድ ትንሽ ልጅ ወደ እናቱ ለመሄድ እየሮጠ መንገድ ሲያቋርጥ የሆነ አንድ መኪና በ55 ወይ በ60 እየበረረ መጣ። መሃል መንገድ ላይ ምን ሊፈጠር እንደሚችል የጠረጠሩ ሰዎች ጭንቅላታቸውን ይዞ እየጮሁ ቆሙ። እዛው አካባቢ የነበረች ልጁን ለምን እንደለቀቀችው ግልጽ ያልሆነ እናቱ ድምጿን አጥፍታ እጆቿን ዘርግታ ወደ መንገድ መሃል እየሮጠች ገባች። የሴትዮዋ ወደ መንገድ መሃል እየሮጠች መግባቷ አነቃክቶት ሳይሆን አይቀርም ባለመኪናው ፍሬን ያዘ። ልጁን አፍሳቀፈችውና ትንሽ ተንገዳግዳ አስፋልት ላይ ከነሞሳው በጀርባው ወደቀች። ላፍታ በአካባቢው የድንጋጤ ጸጥታ ነገሰ። ሰዎች ሴትዮዋን ከወደቀችበት ሊያነሱ እየተንጋጉ መንገድ መሃል ስለ ተአምርና ስለ እግዚአብሔር እያወሩ ሲገቡ ዘሪሁን በድንገት ዞር ብሎ ወደ ቀኝ አየ። የአይኖቹ ትኩረትና ያቋቋሙ ፍጥነት የሌሎቹን ጎረምሶች ልብ ሳበና
ሁሉም አንድ ላይ ባይሆንም ተራ በተራ ዘሪሁን ወደሚያፈጥበት አቅጣጫ ዞር አሉ። አስፋልቱን ከሚመግበው አንደኛው ጠባብ ኮረኮንች መንገድ ላይ ዛላዋ የሚያምር ተሰብራ እንዳትወድቅ የድጋፍ እርዳታ የሚያስፈልጋት የመሰለች ለግላጋ ሎጋ ማሚት ወደ እነሱ አቅጣጫ ትመጣለች። ጌርሳሞት ጎረምሶችን ስታያቸው ያላየቻቸው መስላ ያቀማመጣቸውን ካርታ እንዳቀዱት ትጠረጥራለች። በትክክል ምን እንደሆነ ባይገባትም በደመ ነፍሷ የሚያስተላልፈው መረጃ አለ ብላ ትገምታለች። ለምን ተዘርዝረው ይቀመጣሉ? ለምን ጉች አይሉም? በመሃላቸው ያለው ርቀት በማይታዩ ጉልበቱ እንደ መግነጢስ ይስባታል፣ እንደ ጸረ መግነጢስም ይገፋታል። ገላዋ ከነፋስ በረቀቀ ነፋስ እየተገፋ ሁሉ ሲዋዥቅ ይሰማታል። ባትፈራቸውም ፍርሃት በሁለመናዋ ይገደግዳል። ዘሪሁን ቀድሞ ይጨብጣታል። በሱና በሌላ ጓደኛው መሃል ለምን የ4-5 ሜትር ርቀት ይኖራል? ጨባጭ እጇ የአንዱን እጅ ለቆ ሌላኛው እጅ እስኪገባ ያለው የጊዜና የቦታ ርቀት ማሰቡ ብቻ ሁለመናዋን በከባድ ይረብሸዋል። ለምንድን ነው ከመሃላቸው ያለው ባዶ ቦታ ከሌላው ጊዜ የቀዘቀዘው የሞቀ የሚመስለው? የድርና ማግ መረብ ሆነው ሁለቱ የድር የቀሩት የማግ ሆነው ፉክክርም ይመስላል። ፉክክር ማጓተት ነውና መረቡን የማይመች ውጥር ያደርገዋል። እሱ ብቻ ነው መረቡ የነሱ ብቻ ነው። ሰበብ መደረት ካስፈለገ ይሄው የታቦት ማደሪያ ሰፈር አቀማመጥ፣ የመሬቱ ተዳፋት፣ የእሷ በእነዚህ ጎረምሶች መማለል አስተዋጽኦ ይኖረው ይሆን? ስርጭታቸው ልትረዳው ያልቻለችው ሰዋሰው አለው። የገላ ንቅናቄ ግስ፣ የገላ ሙቀት ተውሳከ ግስና ቅጽል አለው። የሰፈራቸው ፌንግሹይ ጉዳይ ይኖረው ይሆን? ለምንድን ነው ከሁሉ ገለታ ጋር ስትደርስ ቅጧን የሚያሳክካት? ሁለመናው የሚንሰፈሰፈው ውስጧ የሚጨቀየው? ታዲያ ሰላምታዋን ከማን ከየት ትጀምር? ግራና ቀኝ ሁለት ካሉ ገለታ የት ጋ ነው? ደንቧ አጠገቧ ካለው መጀመር አለባት። አካላዊ አጠገብነት እንዲህ የሚያናጋ ነገር ያለው አይመስልም። ገለታ ለምን ከሁሉ ራቅ ብሎ ይቀመጣል? አራራቁ ውስጥ ለምን በስሜት ብቻ የሚለካ የመሰለ ርቀት አለ? ከ2 ወይም ከ3 ዓመታት በፊት ቀልቃላ የነበረው ይሄ ልጅ ብርድ እንደተነፋበት ሁሉ ለምን ቀዘቀዘ? በእድሜ ከምትበልጠው ሰናይት ጋር ግንኙነት በመፍጠሩ እርጅና ተሰምቶት ነው? አብሮ አደግ ጓደኞቹን ለምን እንደ ባዕድ አርቆ ያያቸዋል? አጋጣሚ ነው? አጋጣሚነቱ ለገለታ ነው ወይስ ለተመልካች? ተወልዶ ላደገበት ለቦረቀበት እድሜው እዚህ ለደረሰበት ታቦት ማደሪያ እንዲህ ከሆነ ለአዲስ አበባ እንግዳ አይሆንም? ለአዲስ አበባ እንግዳ ከሆነ ለሀገሪቱ እንግዳ ከሆነ ለአፍሪካስ አይሆንም? ለአፍሪካ እንግዳ ከሆነ ለዓለም አይሆንም? ለዓለም እንዲህ ከሆነ ለፍጥረታት እንግዳ አይሆንም? ለአምላክስ? በትክክል ግን ገለታ እዚህ ቦታ የለም። ስፍራ በገላ ብቻ ሳይሆን የሚሞላው በድምጽ ነው ይላሉ ሳይንቲስቶች። ጯሂዎች፣ ዘፋኞችና የለቅሶ መርዶ ነጋሪ ጥሩምበኞች ማለት ዝምታ ቦታ እንደማይይዝ ሁሉ ከቀጭኔ የበለጠ ዝምተኛ አለ። በገላዋ የምትሸፍነው ቦታ ግን ከአራት ጅብ ይበልጣል። ይሄ የወጣቶቹ የስብሰባ ቅርጽ ብዙ ጊዜ አይለወጥም። አቅደውት ነው። አንዳንድ ጊዜም ለመሮጥና ወዲያና ወዲህ ለመበታተን ያቀዱ ይመስላል። ምናልባት ወዳጅነታቸው ውስጥ የተገነባው ግን የተደበቀው ጊዜ የሚያወጣው የህይወት ጉዞ በጨረፍታ ራሱን ሲያሳይ ይሆናል። ሁሉ ነገር ተለዋጭ ከሆነ በረሃው ካበበ፣ ያበበው ከረገፈ፣ የረገፈው ከጸደቀ እንዲህ የተሰበሰቡት ወጣቶች የማይበታተኑበት ምክንያት ይኖራል። ማንንም ማስገረም የሚገባው ጉዳይ ባይሆንም በዚያች አፍታ ግን ከዛ አቋቋማቸው ይሄ የተፈጥሮ ህግ እንዳለ መጠርጠርን ይገፋፋል። ይህንንም በቃል የሚገልጽ የቡከን አረፍተ ነገር አይጠፋም። እንዲህ የሚያምሩ ወጣቶች እንዲህ እየተጫወቱ ይዘልቁ ይሆን? ሌላም ነገር ታያለች። እጥፍ ዘርጋ የሚለውን የአካላቸውን ንቅናቄ፣ ብጉር የተሸከሙ የደነገጡ ፊቶቻቸውን፣ እሷን በጎሪጥ እያዩ ያላዩ መምሰላቸውን፣ እሷ ስታያቸው ተቻኩሎ ያልተቻኮሉ ለመምሰል የሚያደርጉት የረቀቀ የመረጋጋት ቲያትራቸውን። ለምሳሌ ጌርሳሞት ሁልጊዜ በዚህ ሰዓት እንደምታጋጥማቸው በልባቸው ታዝበዋል፣ ግን እንዳልተነጋገሩበት ያስታውቃሉ። አጠገባቸው ስትደርስ የባካፋ ጀምራ አጠገባቸው ስትደርስ ከባካፋ ጀምራ ከዛ ራሚሱን ከዛ ቀጥላ ዘሪሁንን እየተሽኮረመመች ጨበጠች። ታዲያስ ጌርሳ ታዲያስ ምን ነው ኮራሽ? እና የጎረምሳ ድርና ማግ መሃል ቆም ብላ አንዳንዶቹን በምላስ ጎነታትላ በእነሱም ተጎነታትላ በሰዩ ትኩስ አይኖቻቸው ተልሳ እሷም በትንሽ መንተክተክ ቁመናቸውን ማማራቸውን ምናምናቸውን ቀላዋውጣ
ደስ እንዳላት ያስታውቃል። ገና መፍላት ስትጀምር ከሶስቱ ፈቀቅ ብሎ ሳቅ የመሰለ ነገር በከንፈሮቹ ነክሶ ገለታ ነክሶ ይመስላታል። የሆነች ጠፍጣፋ እንደ ወረቀት የቀጠነች ሳቋ አምልጣው እንደምትሄድ አይነት ከንፈሮቹና ገጩን በክንፏ እየመታች የእድለኛ ሰው ሳቅ ክንፍ አለው። ጌርሳሞትን ከሌሎች ልጆች ጋር ስታወራ በጥሞና ያያታል። ኩርደዳ ሳብጦ የሸሚዟን የደረት ቁልፍ ያስከፈታትን ደረቷን እየነካካች ረስታ ነው ታዲያ። በአይኗ ቂጥ ታጤነዋለች። ወደሱ እንዳትሄድ አለ አይደል ፈለገችው ተብላ መጠጣቷ ነው። እሱስ የፈለጋት እየመሰለ ለምን ይርቃታል? ለምን እንደዚያ እያያት ይሸሻታል? ምን አባቱን ደግሞ ሰላምታ ብቻ ሰጥቶ ማለፍ ክልክል ነው። አንደኛ ጨዋነት አይደለም። ደግሞ አባቷ እንደነገራት ስቴዲየም ከሚያሳየው ብልግናው በስተቀር ሁለመናው ጨዋ ነው። እናም የጨዋ ልጅ ናት። ዘረ ጨዋ ዘሪሁን እያወራ እግራ እጇን ይዞ አለቃላት። እሱም በልምምጥ ነጥቃ ገለታን ተሽኮርመማ በሚያስገምት መንገድ ሰላም አለችው። የሆነ ነገር እያወራች ከጓደኞቹ ጋር ከቆየችው ጊዜ ከገለታ ጋር ትንሽ ሰከንዶች ጨምራ ቆየች። የቀሩት ጎረምሶች አፍጠው ያያሉ። አስተያየታቸው የቅናትም ይመስላል። ከሁሉም በፈረቃ የሚወረወርባትን አንዳንድ የወዳጅነት ተረባቸውን እየሳቀችና እየተቅለሰለሰች ቀልባ መንገዷን ቀጠለች። ትታቸው ስትሄድ መደነጋገሯ ባሰባት። ግን ሁልጊዜም ይደነጋገራታል። ስታገኛቸው አንዱ የምትፈራው ነገር ሰላም ካለቻቸው በኋላ መደነጋገሯን ማሰብ ነው። ገና ሳትደርስ የምትሄደው ወደ መደነጋገር ይመስላታል። አራት ሰዎች ወዶ መውደድን ለመሸፈን ያዳግታል። እግር እንዳላት ትዝ ይላታል። እግሩ ትናንት አልነበረም ዛሬ ዳሌ እንዳላት ትዝ ይላታል። ከቤቷ ይዘው አይደለም የወጣችው። ደረቷ የተጋለጠች እስከ ዛሬ ያልነበረ ነፋስ የሚነፍስባት ይመስላታል። ከዛሬ በፊት ያቺ ደረት የት ነበረች? ሁሉም የሚያያት ይመስላታል። ሁሉም ቢያዩት ደስ ይላታል። ታዲያ አብረው ከበሰሉ፣ አብረው ከጠጡ፣ ከሰማይ ስር በወረደ አንድ አይነት ዝናብ ከተመቱ፣ ፀሐይዋንም ከሞቁ፣ በኮረኮንቿ ከተናቀፉ፣ በጭቃው ከተዳለጡ፣ በአቧራው ከታፈኑ፣ በአንድ ምላስ አምተው፣ በመንታ ጆሮ ከሰሙ፣ በአስቴር አወቀን ጉርጉሮ ከተተማመሱ፣ በአንድ አይነት ቀልድ በሳቅ ከተንፈቀፈቁ ለምን ልቧ ይከፈላል? መምረጥ አለመቻል የእግዚአብሔርን ሕግ መቀናቀን ነው። የፈጠራቸውን የሚያምሩ ነገሮች ጎረምሳ የሚሆኑ የማር ጠጅ እንጀራ የሚሆን ቂጣ በድቡላ ለመውደድ ኃጢአት አይሆንም? ፈጣሪን እንደ መናቅ አይቆጠርም? ገለታ እንዲቀጥራት ትመኛለች። ርዝመቱ እንደ መከላከያ ሚኒስቴር ሰንደቅ መስቀያ ከሩቅ ይታያል። የገለታን ለግላጋነት ለሰናይት ብቻ ማን መደበላት? ጸጉሩን አሳጥሮ በቅርጽ የሚስተካከል ከንፈረ ከባድ አፈ ሰፊ ለወሬ ሌሎች መሃል ሲገባ እንኳን በድምፁ ነው ከተቀመጠበት ቦታ አይነሳም። ቅጠረኝ የኔ ጌታ የኔ ባለ ትምክ ባለ ሰርባዳ። አሁን ወደ ማባያ ወጎቻችን እንለፍ። ሰናይት የእትዬ ውዴ ልጅ እንደ ሽን ሰዎች ዘቅዘቅ ያሉ አይኖች ያላት አይናም ቂጣም ባታምና ታኮ ጫማ አድርጋ ስትራመድ እንደው ብትራገጥ ዝሆን የምታሳምም የመሰለች ልጅ ወይም ሴትዮ ናት። እድሜዋ ለ30 አንድ ፈሪ ነው። በትምህርቷ መዝለቅ ስላቃታት ከትምህርት ቤት ደጃፍ ከራቀች ከርማለች። እናቷ ውዴ አባቷ ከሞተ በኋላ የትምህርቱን ተውኝ፣ ሁሉ ነገር ልክ አይደለም፣ የሷ ነገር ያው እሱ ሲፈጥራት ሲሉ አእምሯ ለትምህርት አልተደራጀም ማለታቸውም ነው። የሁለቱ እህቶቿ ታላቅ ስለነበረች ታናናሾቿን ስታሳድግ የቤት ሙያተኛ ሆና ቀረች አይሉም። ውዴ ብልጥ ስለሆኑ እግዚአብሔርን በማማት ራሳቸውን ከኃላፊነት በማሸሽ 2 ፎቅ ያለው ክህደት ይሰራሉ። ወሩ በገባ በ19ኛው ቀን መልአኩ ገብርኤልን ብስራተ ገብርኤል ሄደው እየተለማመጡት ሰው ፊት ግን እንደ አብሮ አደጋቸው ያሙታል። እሱ ሲፈጥራት ማለት እኔ የለሁበትም ብሎ ፈጣሪንና አሽከሩን መወንጀል አይደለም? እሱ ሲፈጥራት ማለት እኔ የለሁበትም ብሎ ፈጣሪንና አሽከሩን መወንጀል አይደለም? ሀፍረተ ቢስነት አይሆንም? የሰናይት የማድ ቤት ሙያ ትምህርት ቤቷ ደጃፍ ደርሶ ገና የዘበኛውን ግንባር ሲያይ ወደ ታቦት ማደሪያ ተመለሰ። በሁሉ ነገር ተማራ ስትነጫነጭባቸው እናቷ ውዴ ከሶስቱ ንግድ ቤታቸው አነስተኛ ጣጣ ያለበትን እዛው ሰፈራቸው ከቤታቸው ምናልባት 5 ደቂቃ በእግር ጉዞ የሚያስኬድ ርቀት ላይ ያለው ላውንደሪያቸው ከተቷት። እንዳታከስሪኝ ብለው አስጠነቀቋት። ሁሉ ጊዜ ብልህ ሁሉን ነገር የሚችሉበት እሳቸው ናቸው።
ሰናይት ላውንደሪ ቤቱ ሲሰጣት በስራዋ ደንበኛ ያስደሰተች አንጸባራቂ ሆነች። ሰናይት ለሰፈርተኛው ያቺ ጥሩ ልጅ እሷ ናት። አንዳንዴ ግን ያደገችበትና እህቶቿን ያሳደገችበት እናቷን የጦረችበት የማር ቤት ጠረን ይናፍቃታል። ማማሰያ ይዞ ተፍ 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 ማለት ያምራታል። እንዲህ ሲሆን አምሮቷን ለመቁረጥ ትንሽ እህቷን ጸዳልን ተለማምጣ ሱቁን ለሷ ትታ ማድ ቤቷ ትገባለች። አንድ ቀን ከምሽቱ 3 ሰዓት ላይ ሱቋን ያው እንደ ደንቡ ከጀርባ ዘግታ ልትወጣ ስትል የሚጢጢ ፏፏቴ ድምጽ ሰማች። የምን ፏፏቴ እንደሆነ ብታውቅም በቸልታ እንዳላይ አይታ ለማለፍ ኮቷን እየደረበች ከግቢ ብቅ ስትል ረጅም ልጅ ፊቱን እሷ ወደምትመጣበት አዙሮ ሰማይ እያየ ይሸናል። አይኖቿን ወደ ታች ጣል እንዳደረገች ተደናግጣ አፍራና በከፊል ባግራሞት ደንዝዛ ከቆመችበት ቁጢጥ አለች። ሸንቶ ጨርሶ መንገዱን ሲቀጥል ፊቷን ወደ ኋላ መለስ አድርጋ የውስጥ ሱሪዋን በቶሎ አውልቃ ሱቁ ግቢ ውስጥ አፈር ላይ ተራዋን መሽናት ጀመረች። የላውንደሪው ቤት የውጭ መብራት አጉልቶ ያሳያትን ነገር ባለቤት ገለታን ከዛን ቀን ጀምሮ ፈለገችው። እሷ ለእህቶቿ የተናገረችውን የሰማት ሰምቷት የሚያመናት ገለታን የወደደችው በጉንጩ ትምክ አይደለም። ከዛ ምሽት በኋላ እነዘሪሁን ሱቁ አካባቢ የሚሰበሰቡበትን ጊዜ ባንኮኒዋ ላይ ተለጥፋ ጠበቀች። በአራተኛው ቀን ገለታን ስታገኘው ከዛ ቀደም ፊቷን አኮሳትራ ሰላምታ ብቻ የምትለውን ልጅ ምሳ አብሯት እንዲበላ ጠየቀችው። ሁሉ ጊዜ ደህና የማይበላ ልጅ ነውና ሻላት። ቀስ በቀስ ከመንገድ ዳር የሚቆመውን ልጅ ከሷ ጋር ላውንደሪ ቤት ውስጥ ማስቆምና ማስቀመጥ ጀመረች። ይህን ግንኙነታቸውን በአካፋ ለወዳጁ ለሰናይት እህት ለጸዳል በጨዋታ መሃል ነገራት። ጸዳል ለእናቷ ነገረች። ውዴ አንድ ምሽት ጸዳልን እንድትሰለለላት ወደ ሱቅ ልከው ገለታ አብሯት እንዳለ ሲያውቁ ቆሞ ቀር የሚሏትን ልጃቸውንና በሳቸው አባባል ችጋራሙን ገለታ ሊያስደነግጡ እሳት ጎርሰው እሳት ተከናንበው ሄዱ። ገለታና ሰናይት በፍቅረኛ ደንብ ጎን ለጎን ቆመው እጅ ለእጅ ተያይዘው ወሬ ሲቀዱ ብቻ ሳይሆን እየተሻሹ ሲሳሳሙ አገኟቸው። ማንም ህሊና ያለውን ሰው የሚያስከፋ ብዙ መጥፎ ነገር ከወዲያፍ ወጣ። ስራ ፈተሽ እዚህ ከማንም ችጋራም ጋር የታደሉት ቤተክርስቲያን ይሳለማሉ፣ የተረገሙት ደግሞ ከችጋራም የሆነላቸው አሜሪካ ምናምን ብለው ቀን ያልፍላቸዋል። ነፈሶች ደግሞ ሽሯቸውን እየጠበሱ ከኔንቶኔ ጋር በየስርቻው እንደወሻ። ገለታ የተናገሩትን ሰምቶ እንዳልሰማ ከላውንደሪው ቤት ወጥቶ አንድ ቦታ ለስላሳ ሲጠጣ ቆየ። እናቷ ሲሄዱ ወደ ሰናይት ተመለሰ። ሰናይት በእናቷ አፍላፊ አፍራ ገለታን እንዳይከፋው ፊቱን እየዳበሰች አንገቱን እያቀፈች የጉንጩን ስርጓዶች እየሳመች የእናቷ ባለጌነት ሁሉን ሰው እንዳስመረረና ባሮጊቷ አፍ ሰበብ እሷን እንዳይቀየማት በሚያምር አንደበት ለመነችው። ምንም ቃል አልወጣውም። የወደደችው በጉንጩ ስርጓዶት እንዳልሆነ ይገባዋል። በሰፈር መንገድ ላይ አንገቷን ሰብራ አፏን በዝምታ መርፌ ጠቅማ የምትጓዘው ሰናይት እዛች ሱቅ ጀርባ ያለች መደብ ላይ ሲያቅፋት ልዩ ነገር እንደምትለፈልፍ የሚያውቀው እሱ ነው። ለዓለም አዲስ ነገር ባይሆንም ገብቶት የታዘበው ነገር ሰዎች የሚያደርጉት ነገር ከሚመስሉትና ከሚያወሩት አለመጣጣሙ ነው። ብዙ ጊዜ ይሄ ዝም ያሰኘዋል። ደግሞም ሰዎች በትንሽ ጉዳይ ሌላውን ሰው ይገምታሉ። ገምተው ትክክል እንደሆኑ ሁሉ ከልባቸው ይረካሉ። ማወቂያ መንገድ ባይኖራቸው አይጠረጥሩም። እትዬ ውዴ ልጃቸው ሰናይት ገለታ ስር በጀርባዋ ስትሆን ገነት ደርሳ የተመለሰች እንደሚመስላት ቢጠረጥሩም አያምኑም። ይህን አይነት ትራንስፖርት እግዚአብሔር ከፈጠረው የገለታ ገላ ሌላ ማን ሊሰጣት ይችላል? ግን በመሳሳት በሽታ አለቁ ተብሎ ተረግሟልና አይተዋቸውም። ለውዴም ይሁን ለሰናይት ወይም ለአህዛብ ወይም አብሯቸው ለሚያንቸፈችፍ ሞላጫ እውነታም በግምት አሳንሰው እየሰፈሩ አእምሮን በሽራፊ ሞልቶ መኮፈስ ብልጠት ይባላል። ስለ ገለታ ሲወለድ በዝምታ ነበር። እንደማንም ጨቅላ ከማህፀኔ ሲወጣ የደንቡን አላለቀሰም። አዋላጁ ሐኪም እንግዳ ቢሆንበት ምናልባት የማህፀንሽ ሙቀትና የውጭ ሙቀት እኩል ስለሆነ የተወለደ አልመሰለው ይሆናል አለ። ግራ ገብቶኝ ፈርቼ አለቀስኩ። ሁለተኛዋን ልጄን ስወልዳትም እንደፈራው ትንሽ የደበታት ሆነች። ገለታ ጤና አይደለም እል ነበር፣ ግን እሱ ይመስገን በደህና አደገ፣ ቁመቱም ተመዘዘ። ሞሳ እያለ እንደሱ ተጫዋች ማንም አልነበረም እኮ። የፈራሁት ግን ደረሰ መሰለኝ። አድብቶ ከፍ ሲል ጋግርታም ሆነብኝ።
ያው የሞሳነቱ ጊዜ ተመልሶ ይምጣበት። አንድዬን ማን ይታገለዋል ብዬ ዝም ብያለሁ። ሁል ጊዜ ግን እጸልይለታለሁ። ድሮ ከወዳጆቹ ጋር ሲንቀለቀል የማየው ልጅ አሁን እጆቹን ኪሱ ከቶ ሲያስብ አየዋለሁ፣ ወይም ሲያንጎራጉር ሰማዋለሁ። ከመሃል ተጋለለት እንጂ ዝምታው ሲወለድ የጀመረው ነው። ሚስጥሯን መጠበቅ የምትወድ የገለታ እናት ፎርቱና የግንቦት ልደታ አድባር ላይ ጠላ ሞቅ አድርጓት የበግ አጥንት መቅኒ እየመጠጠች ለዘሪሁን እናት ያወራቻት ነው ይሄ።